بسم الله الرحمن الرحيم الحمد لله رب العالمين صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد تلانت كاكم نبات نجمر إن شاء الله نبي محمد صلى الله عليه وسلم كمدينة نستو تبوك در الرسول براجنو تبوك لاي من اندقت تماتشو أن يلم بلن نبراكم نو وعلمت الروم بنزول رسول الله صلى الله عليه وسلم في تبوك فخارت زعيمهم نبي محمد صلى الله عليه وسلم سراويتاتشون يزو تبوك مدرساتشون سمو ويرقمو أوكو فخارت زعيمهم النزي يا رومانو አቅማቸው ወይ ደግሞ ኃይላቸው የነበረው ውስጣቸው የነበረው ተነሳሽነት ተኮላሸባቸው ወይም ደግሞ ጠፋባቸው ولم يجترئوا على اللقاء ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ለመገናኘት አልደፈሩም ወይም ደግሞ ጉዟቸውን መቀጠል ላይ አልተቻላቸውም ወይም በጦርነት ከነብዩ ጋር ለመግጠም የሚያስችል ወኔ ሊያገኙ አልቻሉም ማለት ነው فتفرقوا في داخل بلادهم አገራቸው ላይ ተበታተኑ ማለት ነው ወደ ነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ሳይሄዱ ወይ ደግሞ ወደ ተቡክ እንቅስቃሴ ሳያደርጉ ባሉበት ተበታተኑ ለምን መጀመሪያ ላይ ባለፈው እንዳየነው በማዕረከተል ሙዕታ ወይ ደግሞ በሙዕታ ዘመቻ ላይ ያጋጠማቸውን ሁኔታ ስላዩ አሁን በተለይ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራሳቸው ናቸው ጦሩን መርተው ይዘው የመጡትና ያለውንም አቅም አውቀዋል ስለዚህ ከዚህ ኃይል ጋር መገናኘቱ ለኛ የሚያዋጣን አይደለም ምናልባትም እንደውም ባለፈው በሙዕታ ዘመቻ ላይ የገጠመን ነገር የባሰው ውርደትና ሽንፈት ሊገጥመን ይችላል በሚል ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መሄዱን ወይ ደግሞ ለጦርነት ወደ ተቡክ መምጣቱን አልፈለጉም እዛው እርስ በርሳቸው ተነጋግረው ተበታተኑ ጦርነቱ ቀረ ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተዘጋጅተው የሄዱበት ማለት ነው በቂ ረሱላህ ሰለላሁ ዐለይሂ ወሰለም 20 يوما يرهب العدو يا الله መልእክተኛ የጠላት ጦር መበታተኑን ሰሙ ከዚያ በኋላ ግን እሳቸው ከዚያ ለቀው መሄድ አልፈለጉም ያ አላህ መልእክተኛ ተቡክ ላይ ለ20 ቀን ያክል እዛው ሆኑ ማለት ነው እየተጠባበቁ እንደሆነ እንዲያውቁ ምናልባት አሁንም አንሰራርተው ወይ ደግሞ ተጸጽተው እንደገና የሚመለሱም ከሆነ እድልም ለመስጠት አለንኛ ከመጣችሁ እንግዳችንን ለመቀበል ዝግጁ ነን ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እዛው ለ20 ቀን ተቅሪባን ያክል እዛው ቁጭ አሉ ጠላትን ያስፈራሩና ወይስተቅቢሉ الوفود እንዲሁም ደግሞ የሚመጡትን እንግዶች ወደ እርሳቸው ልኡካኖችን እየተቀበሉ وقد جاءه يوحنا ابن رؤبة حاكم አይላ የአይላ ከተማ አስተዳደር የነበረው ዮሐና ኢብኑ ሩዕባ የተባለ ሰው ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጣ ሶሪያ አካባቢ ያለ ከተማ ነው ሙሉ ሀገር አይደለም ነገር ግን በተወሰነ መልኩ እነርሱ ያንዴ ተከፋፍለው እንደ ሀገረ ገዢ እየገዙ ስለነበረ ይህ ሰው አይላ የምትባለዋን አካባቢ የሚገዛ ሰው ነበርና መጣ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወصحبته اهل جرباء واذرح የተባለና እንዲሁም ደግሞ ጀርባ የተባለ አካባቢ ይገዙ የነበሩትም ሰዎች ከዚህ ከዮሐና ጋር ተከትለው መጡ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም وكذلك واهل منى የተባሉትም ሚና የተባለን አካባቢ የሚገዙትም እዛ አካባቢ የነበሩት ወደ ነብዩ መሐመድ ጋር መጡ ማለት ነው ወደ ተቡክ فصالحوه على اعطاء الجزيه መጡና ምናሉ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንሰልምም ነገር ግን እኛ ሰላም ሆነን መኖር እንፈልጋለን ግብር እንከፍልሃለን አሏቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሌላ አካል እንዳያጠቃቸው ጥበቃ ይደረግላቸዋል ንብረታቸውም ሆነ ነፍሳቸውም ላይ ምንም አይነት ኢትዳ ወይ ደግሞ ድንበር ማለፍ እንዳይደርስባቸው የሚሰጣቸው ከለላለና በሰላም ለመኖራቸው ለተሰጣቸው ዋስትና የሚከፍሉት ዋጋ ነው ጂዚያ ማለት ከዚያ ምን አሏቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኛ ጂዚያ እንከፍላለን አሏቸው ولم يسلموا አልሰለሙም وكتب رسول الله صلى الله عليه وسلم ليوحنا كتابا فيه الامان له ስለዚህ ለዮሐና እዛ ላይ በቃ خلاص ይሄ ሰው አማና ሰላም እንዲሆን በሰላም መኖር እንዲችል እምነታቸውን ያከናወኑ ነገር ግን በእስልምና ላይ ምንም አይነት ጥቃትም ሆነ ምንም የእስልምናን ህግ የሚጻረር ነገር እንዳይሰሩ በዚያ በገቡት ቃል መሰረት መኖር እንደሚችሉ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማስታወሻ ተጻፈላቸው ولأهل عائلة كذلك لعائلة ሰዎች የእሱ ለሚመራቸው ማለት ነው وفيه الذمة لسفونهم وسياراتهم في البحر والبر ለእነዚህ ሰዎች በየብስም ይሁን በባህር በሚንቀሳቀሱበት ጊዜ ምንም አይነት ጥቃት እንዳይደርስባቸው ማለት እንዳይነኩ ማለት ነው የሚል ኃላፊነት የተወሰደላቸው መሆኑን የሚገልጽ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ አይነት ተሰጣቸው وفيه حرية التنقل والنزول መንቀሳቀስ ይችላሉ ከአንድ ሀገር ወደ ሌላ ሀገር وأن من أحدث
حدثا فلا يحول ماله دون نفسه ነገር ግን በዚህ ሁኔታ ላይ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም በተስማሙበት ሁኔታ እዛ እንዲኖሩ በተፈቀደላቸው መልኩ መኖር ሳይችሉ ቀርተው ሌላ ወንጀል የሰራ ወይ ደግሞ በእስልምና ላይ የሆነ ነገር ያመጣ ማዕሲያ የሆነ ድንበር ያለፈ ካለ ግን የሚከፍለው ጂዝያ ነፍሱን አይከላከልለትም ማለት ነው من احدث حدثا لا يحول ماله دون نفسه ማለት ይሄ ነው የከፈለው ያ የሚከፍለው ግብር በእስልምና ላይ ወይ ደግሞ በሙስሊሞች ላይ ጥቃት እንዲያደርስ ሌላ እስልምና ላይ ምንም አይነት ነገር እንዲሰራ አይፈቅድለትም የእስልምናን ህግ ጠብቆ ነው መኖር የሚችለው ማለት ነው እሱ በእምነቱ ይኖራል ነገር ግን በእስልምና ላይ ምንም አይነት ጥቃት ሳያደርስ ሙስሊሞችን ክብራቸው ሳይነካ የሙስሊሞችን ዲናቸውን ሳይነካ ከዚያ ውጪ ግን ሌላ የሙስሊሞችን ዲን የሚነካ ነገር ወይ ደግሞ የሙስሊምን ክብር የሚነካ ወይ በሙስሊሞች ላይ ኢዕትዳ ቢያደርግ ግብር መክፈሉ ነፍሱን አያድንለትም ምን እርምጃ ይወሰድበታል ማለት ነው በዚህ ይሄንን አድርገው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰጥቷቸው وكتب لأهل جرباء وأذرح كتابا أعطاهم فيه الأمان كذلك جرباء እና أذرح ለመጡትም ሰጥቷቸው ጽፈው وأن عليهم 100 دينار في كل رجب ረጀብ ወር በአመት ማለት ነው አንድ ጊዜ በረጀብ ወር 100 ዲናር በነፍስ ወከፍ እንዲከፍሉ ማለት ነው ጂዚያቸው በዚህ መልኩ ተወሰኑላቸው ሄዱ صالحه اهل ميناء على ربع ثمارها እነዚህም ደግሞ እነዚህ ሚና የተባለ ከዛ አካባቢ የመጡት ደግሞ የሚያመርቱት እህላቸው ወይ ደግሞ የሚያመርቱት አዝርት 1/4ኛው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሊሰጡ በአመት ይሄንን እንሰጣለን ብለው በዚህ መልኩ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ሰላም ፈጥረው ሄዱ ማለት ነው وارسل رسول الله صلى الله عليه وسلم ከዚያ በኋላ ከነርሱ ጋር በዚህ መልኩ ከጨረሱ በኋላ ምን አሉ የአላህ መልእክተኛ ላኩ ኻሊድ ኢብኑ አልወሊድ الى اكيدر دومه الجندل አብዛኛው አሁን ያልናቸው አካባቢዎች እንደ የፌደራል ገዢ ሆኖ የሚመራ መሪ ነው ይሄ ሰውዬና ወደ እርሱ ላኩበት የአላህ መልእክተኛ في 420 فارسا خالدን ላኩት ወደ እርሱ وقال له من አሉት انك ستجده يسيد البقر يا خالد ሂድ አሉት ከብት ሊያድን ሲመጣ ታገኘዋለህ አሉት ስለዚህ አንተ ሂድ ከዚያ በኋላ ኢማ በህይወት ወይማ ገለህ ታመጣዋለህ فصار خالد حتى اذا كان بمنظر العين من حصنه خرجت بقرة تحك بقرونها باب القصر خالد بن وليد ከሰራዊቱ ጋር ሄደ ወደዚህ ሰው ማለት ነው ራሱ ህንጻ አለው ከባለቤቱ ጋር ሰገነት ላይ ሆኖ እያዩ ነበር ይላል ኻሊድን ሳይሆን ዝም ብለው እንደ አይነት ሙትረፍ የሆኑ ሰዎች ምንም ነገር ይመጣብኛል ብሎ ስለማያስብ ሰገነት ላይ ሆኖ ከባለቤቱ ጋር ቁጭ ብሎ እያለ የሆነች ከብት ትመጣና ህንጻው ላይ በቀንዱ ሲያክ እሱና ባለቤቱ ሲያዩት እንዲህ አይነት ነገር መጥቶማ እንዴት ዝም ይባላል አለችው ባለቤቱ ላው ዝም አይባልም አለና ወንድሙና የተወሰኑ የሱ አጋሮች ወይ ደግሞ የሱ ተበቃዎችን ወይም አገልጋዮችን ይዞ ወጣ ፈረሱ ተዘጋጅቶለት ወጣ ከዚያ ወጥቶ ልክ ከብቱን ሊይዝ ሲመጣ ኻሊድ ኢብኑ ወሊድ ቀድሞ ተዘጋጅቶ እየጠበቀው ነው ሄዶ ወንድምየውን ገደለው እሱን ይዞ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዞት መጣ وجاء به الى رسول الله صلى الله عليه وسلم ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዞት መጣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደሙን ጠበቁለት እንዳይገደል ማለት ነው አደረጉት وصلاه على 2000 بعير 2000 ግመል ሊሰጥ و800 راس ወደ 800 የሚሆን የጦር ቆብ و400 درع 400 የሚሆን የጦር ልብስ و400 رمح ወደ 400 የሚሆን ጦር ሊሰጥ ማለት ነው ይሄን ሰጣለው ያ ረሱላህ ሰለላሁ ዐለይሂ ወሰለም طيب واقر باعطاء الجزيه على قضيه عائله ومينا كذلك ከሚናና ከአይላ የምትወስደው የምትቀበለውን ግብር ወይ ደግሞ ጂዚያ እስማማለሁ አልቀበም ምንም ችግር የለም አላቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ መልኩ ወደ ቤተሰቦቹ እንዲመለስ ፈቀዱለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነዚህን ነገሮች ከተቀበሉት በኋላ ማለት ነው طيب وبعد 20 يوما تحرك رسول الله صلى الله عليه وسلم الى المدينه ሀያ ቀን በዚህ መልኩ ተቡክ ላይ ከቆዩ በኋላ ወደ መዲና ጉዞ ጀመሩ وقد استغرق الذهاب والعودة 30 يوما
መሄጃና መምጫቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም 30 ቀን ወሰደባቸው فجملة ما غاب رسول الله صلى الله عليه وسلم عن المدينة 50 يوما በአጠቃላይ ከ20 ቀን ጋር ከመዲና የጠፉት ወይ ደግሞ የራቁት ለ50 ቀን ነበር የአላህ መልእክተኛ ማለት ነው 50 ቀን መዲና አልነበሩ وفي الطريق مر الجيش بعقبة ከዚያ ወደ መዲና እየተመለሱ ይያለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሰራዊቶቹ ጋር ከሰሃባዎች ጋር 30 ሺህ ጦር አካባቢ ነው ያለው እየተመለሱ ባለበት ሁኔታ ላይ በሆነ ተራራ አካባቢ አለፉ አቀባ ማለት በተራራ ላይ ያለ መንገድ ነው አቀባ የሚባለው ማለት ነው ከዚያ ይሄ ሰራዊት በዚያ በተራራ ሲያልፍ فاخذ الناس بطن الوادي ሰዎች አብዛኛው ሰራዊት በሸለቆ ውስጥ ሄዱ የአላህ መልእክተኛ ደግሞ ወሰለከ ረሱላህ ሰለላሁ ዐለይሂ ወሰለም طريق العقبة የአላህ መልእክተኛ ደግሞ በተራራው ላይ ባለው መንገድ ላይ በሱ ወጡ በዛ አቋርጠው ሊሄዱ ولم يكن معه الا عمار ابن ياسر ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም አማር ኢብኑ ያሲር ብቻ ነው ያለው እሱና ሁዘይፈة ابن اليمان ሁዘይፋ አማር አለ አኺዘን بزمام الناقة የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የቀመጡበትን ገመል ገመዱን ይዞ ከፊት አፉ ላይ የሚደረግ ገመድ አለ አይደል ገመዱን ይዞ እየጎተተላቸው ከፊት ለፊት ማለት ነው አማር وحذيفة ابن اليمان يسوقها ሁዘይፋ ደግሞ ከኋላ ሆኖ ይነዳታል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግመል ላይ ነው ያሉት በዚህ ሁኔታ እየሄዱ ይያለ فتبعه 12 رجلا من المنافقين يريدون اغتياله 12 የሚሆኑ ሙናፊቆች ሰራዊቱ ተለይተው ለብቻቸው ሲሄዱ አዩዋቸውና ከኋላቸው ቀስ ብሎ ተከተሏቸው ሊገሏቸው ፈልገው ማለት ነው የአላህን መልእክተኛ ለመግደል وقتربوا منه جدا ከዛ በጣም ተቃረቡ وهم ملتثمون ተሸፋፍነው ፊታቸው እንዳይታወቁ ማለት ነው ፊታቸው ተሸፍነው በጣም ተጠጓቸው فبعث رسول الله صلى الله عليه وسلم اليهم حذيفة يا الله መልእክተኛ حذيفان ሂዳሉት ليضرب وجوه رواحلهم بمحجن كان معه ከእርሱ ጋር ባለ ጦር ፈረሶቻቸውን ከፊት ለፊት ሂድና ምታባቸው አሉት ፈረሶቻቸው ምክንያቱም እሱ ብቻውን ነው ስለዚህ አንተ ቀስ ብለህ ሂድና ብቻ ስትደርስ ምን አድርጋቸው ታባቸው አሉት فضربها ሄደና እነዚህን እነርሱ የተቀመጡባቸውን ፈረሶቻቸውን መታባቸው فأرعبهم الله وأسرعوا بالفرار حتى لحقوا بالقوم ከዚያ በኋላ አላህ ፍርሃት ለቀቀባቸው ወዲያው በጣም እየሸሹ ሄደው ምንም ነገር እንዳልተፈጠረ አድርገው ከሰሃባዎች ጋር ተደባለቁ ከስር በሸለቆ ሲሄድ ከነበረው ሰራዊት ጋር ሄደው ተደባለቁ ማለት ነው ፊታቸውን ከፍተው እሳቸው ጋር ሲመጡ ተሸፍነው ነበር እንዳይታወቁ አሁን ግን ምንም ነገር እንዳልተፈጠረ ሆነው ሄደው ምን አደረጉ ከሰሃባዎች ጋር ወይ ደግሞ ከሰራዊቱ ጋር ተደባለቁ واخبر رسول الله صلى الله عليه وسلم حذيفة باسمائهم يا الله መልእክተኛ ማን እንደሆኑ ስማቸውን በዝርዝር ነገሩት ለሁዘይፋ እነ እከሌ ናቸው በዚህ መልኩ እክቲያር ሊያረጉ መጥተው የነበሩት ብለው ነገር ግን ለማንም እንዳትናገር በሚል ማለት ነው ነገሩት وبما ارادوه من ፈልገውም እንደመጡ ነገሩት ለሁዘይፋ ማለት ነው فسمي بصاحب سر رسول الله صلى الله عليه وسلم ከዚህም በመነሳት ሁዘይፋ ምን ተባለ صاحب سر رسول الله صلى الله عليه وسلم የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚስጥር ጓደኛ ተብሎ ታወቀ ማለት ነው ሁዘይፋ ሲባል ሁሉ ጊዜ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚስጥር ጓደኛ ለዚህ ነው ሱሐባዎች በጣም ይገርማል ዑመር ምን ተቅዋው የት እንደደረሰ መጥቶ ለሁዘይፋ የአላህ መልእክተኛ ከሙናፊቆቹ ጋር ቆጥረውኛል ወይ ብሎ ይጠይቀው ነበር ዑመር ነው የሚጠይቀው ሱብሃንአላህ አልዓዚም የጀነት ተብሎ ቢጣቃ ተሰጥቶታል ነገር ግን እሱ መጥቶ ሁዘይፋን ከሙናፊቆች ጋር ቆጥሮኛል እንዴ ያ ሁዘይፋ እንደው ለአላህ ብለህ ንገረኝ እነማን እንደሆኑ ንገረኝ መስ አህም ሸይ እኔን የአላህ መልእክተኛ ከሙናፊቆች ጋር ቆጥረውኛል ወይ ንገረኝ لا اله الا الله انظر يا اخي እነዚህ የአላህ ባሮች ምን አይነት ሰዎች እንደሆኑ ተመልከቱ አላሁ አክበር ቢድዓ በተስፋፋበት ጊዜ ቢድዓ ከተስፋፋ ሽርክ በተስፋፋበት ጊዜ ሐቅና ባጢል በተቀላቀለበት ጊዜ ከኡማው ውስጥ ለሙስሊሙ ህብረተሰብ የእነዚህ የአህሉል ቢድዓ ማንነት የሚያሳውቁ ሰዎች መኖር ግድ ይላል ሁሉም አይደለም ሁሉም ዓሊም የግድ ይሄን መስራት አለበት አይባልም ነገር ግን ለሙስሊሞች ለሙስሊሙ ኡማ ለሙስሊሙ ማህበረሰብ የሙናፊቆችም ሆነ ወይ ደግሞ የፍሪዎችም ሆነ የሙሽሪኮች ተንኮል ግልጽ የሚያደርግ ሙስሊሞች በእምነታቸው ላይ እንዳይሸወዱ ሙስሊሞች በእምነታቸው ላይ እንዳይታለሉ
የሚያስጠነቅቃቸው መኖር ግድ ይላል በተለይ ደግሞ ምን በሆነበት ጊዜ ሐቅና ባጢል በተደባለቀበት ጊዜ ግልጽ አለ ለዚህ ነው ትላልቅ ዑለማዎች በነ ኸዋሪጆች በነ ሙዕተዚላዎች በጀህሚዮችና ሙርጂዓዎች ላይ ረድ ሲያረጉ ከነሱ ሲያስጠነቅቁ እንዴት እናንተ አይሁዶችንና ነሳራዎችን ትታችሁ ሙስሊሞች ላይ ረድ ታረጋላችሁ አሏቸው አይሁዶችና ነሳራዎች ሙስሊም ህብረተሰብ ያቃቸዋል የእስልምና ልብስ ለብሰው በሙስሊሙ ውስጥ ሆነው ቢድዓ የሚያራምዱና ኡማውን ወደ ቢድዓ የሚጣሩ ሰዎች ኡማውን ወደ ሽርክ የሚጣሩ ሰዎች ሽርክን ለኡማው መልካም ነው ብለው የሚያመጡ የሚያቀርቡ ሰዎችን ሙስሊሞች ከነዚህ ሰዎች እንዲጠነቀቁ ማድረግ ሙስሊሞች እነዚህን ሰዎች ለይቶ እንዲያውቁ ማድረግ ከዑለማዎች ውስጥ ግዴታ የሚሆንባቸው አሉ ይሄ ባይኖር ኖሮ ዲን ተጠብቆ ሊቆይ አይችልም ይሄ ባይኖር ኖሮ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም እስልምና ባለበት ሁኔታ ሳይደለዝ ሳይበረዝ ተጠብቆ ሊቆይ አይችልም ሱናቸው ማለት ነው ቁርአን አላህ እሱ ያወረደው የሱ ቃል ነው ተጠብቀዋለሁ ብሏል የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱና ግን የሚጠብቁ ዑለማዎች ያስፈልጋል ለምን ባለበት ሁኔታ እንዲቆይ ማለት ነው ሙስሊሞች እምነታቸው ባለበት ሁኔታ ሳይሸራረፍ ሳይቆራረስ የሚጠብቁ ዑለማዎች ያስፈልጋሉ ነገር ግን እያንዳንዱ ዓሊም ይሄንን መስራት አለበት ወይ ደግሞ ይሄ ግዴታው ነው ተብሎ ምን አይደረግም ግዴታ አይደረግም አንዳንድ ወጣቶች ሀዳሁሙላህ እያንዳንዱ ሰው እያንዳንዱ ዳዒ ወይ ደግሞ እያንዳንዱ ዓሊም ዝርዝር የአህሉል ቢድዓን ስም ካላወቀ ወይ ደግሞ ካላሳወቀ ሱና ላይ አይደለም እስከማለት ድረስ ይደርሳል ይሄ ሰው ሱና ላይ አይደለም ያለው ራሱ ከሱና ወጥቷል ብለው እስከ ማስጠንቀቅ ድረስ ስለሚሄዱ ነው ይሄንን ተንቢህ ያስፈልገው ማለት ነው ኢዘን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሁዘይፋ ኢብኑ አልየማን ይሄንን ሚስጥር ነገሩት ከዛ መንገዳቸውን ቀጥሎ የአላህ መልእክተኛ እየመጡ ያለ ወደ መዲና وكان المنافقون قد بنوا بقباء مسجدا ضرارا وكفرا وتفريقا بين المؤمنين وإرشادا لمن حارب الله ورسوله يعني نبي محمد صلى الله عليه وسلم ወደ ተቡክ ሊወጡ ሲሉ ሙናፊቆች ቁባ ላይ መስጂድ ሰርተው ነበር ለምንድን ነው የሰሩት ሙስሊሞችን ለመጉዳት የተሰራ መስጂድ ነበር ወኩፍራን በአላህ ላይ ለመካድ ነው የኩፍር ተግባር ሊሰራበት ወተፍሪቀን በሙስሊሞች መካከል ልዩነት እንዲፈጠር ለማድረግ የሙስሊሞች አንድነት ለመበታተን የተሰራ ነበር بين المؤمنين وإرشادا ለመደበቂያ لمن حارب الله ورسوله አላህንና መልእክተኛውን ለሚዋጉ ሙናፊቆች መሸሸጊያ እንዲሆናቸው ተብሎ የተሰራ ነበር ነገር ግን ይሄ መስጂድነቱ አይረጋገጥም ምን እስካልሆነ አላህ መልእክተኛ መጥተው እስካላጸደቁ ድረስ ስለዚህ ምን ፈለጉ وطلبوا من رسول الله صلى الله عليه وسلم أن يصلي لهم فيه ሊወጡ ሲሉ ወደ ተቡክ ያ ረሱላህ ሰለላሁ ዐለይሂ ወሰለም መስጂድ እዚህ አቅመ ደካማ ለሆኑ ሰዎች መንገድ ለሚረዝምባቸው ለደካሞች የሆነ መስጂድ ሰርተናልና እስኪናና ሁለት ረካዓ ስገድበት አሏቸው ሄዶ የአላህ መልእክተኛ ሁለት ረካዓ ሰላት ሰገዱ ማለት ምን ሆነ እውቅና አገኘ አረጋገጡላቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስጂዱን እውቅና ሰጥተውታል ማለት ነው ስለዚህ ኑና ስገዱልን አሏቸው وذلك عندما كان يستعد للخروج الى تبوك ወደ ተቡክ ሊወጡ እየተዘጋጁ ባለበት ሁኔታ ላይ ምን አሉ فقال يا الله ملكتنا إنا على سفر أنياهم من قال لنا يلا نوال واتشو ولكن إذا رجعنا إن شاء الله نقرقن كزيا كمن قد سنملس إن شاء الله سجد بتاله ولا تركا ما تشي سجد الله على الواتش فزيون يتا يتملسوا يلا فلما كان في مرجعه من تبوك كتبوك يتملسوا يلا ونزل بذي أوان ذي أوان تبالى بوت علي عرفوا يا الله ملكتنا مالته عرفوا وليس بينه وبين المدينة إلا يوم أو بعد يوم بمدينة النبسات ماكل يجمعش كانوا يبني عندك المنجد نيكرر أسرع مستكل يميوز منجد نبر تبوك درس عندك كانوا يجمعش كان كابي سيكراتشو زي أوان مبال يتبع بوت على يعرفوا نزل جبريل عليه السلام يخبر بخبر المسجد جبريل متعنا لنبي محمد صلى الله عليه وسلم يا محمد بقيتم سمعت أسك دالله بلو إلا مسجدكم منافقوش نيسروا لكفر يتسرانوا يا الله الدين ለመውጋት ለዚህ ለተንኮል የተሰራ ሙስሊሞችን ለመለያየት የተሰራ መስጂድ ነውና ምን እንዳትሰገበት ማለት ነው فبعث رسول الله صلى الله عليه وسلم من احرقه وهدمه يا الله መልእክተኛ ከሰራዊቱ ውስጥ የተወሰነውን ሰራዊት ሂዱና ያን መስጂድ አፈራርሳችሁ አቃጥሉት ልንሰግድበት እውቅና ልንሰጠው ሳይሆን ልናጠፋው ነው የሚገባው ብለው ይሄን አደረጉና ሄደው ሰራዊቱ የታዘዘው ሰራዊት ሄደው መስጂዱን አፈራርሶ አቃጥሎ ሙናፊቆችም በቁጭት እንዲቃጠል አደረጓቸው ማለት ነው ولما لاحت للنبي صلى الله عليه وسلم معالم المدينه ከዛ
መንገዳቸውን ቀጥሎ እየመጡ የመዲና ምልክቶች ሲታዩአቸው ለአላህ መልእክተኛ قال ምን አሉ هذه طابة አሉ እቺ መዲና ነው ጣባ ትባላለች ከስሞቿ ውስጥ አንዱ ጣባ ያማረች ማለት ነው هذه طابة አሉ እቺ እኮ መዲና ነች እንደማለት ነው وهذا احد አሉ ይሄ ደግሞ የኡሁድ ተራራ ነው አሉ እየመለከቱ ጀበሉን يحبنا ونحبه የሚወደንና የምንወደው ተራራ ነው አሉ የኡሁድ ተራራ እንወደዋለን እሱም ይወደናል አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም وتسامع الناس بمقدمه يا الله መልእክተኛ ሰለላሁ ዐለይሂ ወሰለም እየመጡ መሆኑ ከሰራዊቱ ጋር ሰዎች ሰሙ فخرج النساء والصبيان والولائد يستقبلونه وينشدون ከዛ ህፃናቶች ሴቶች የወለዱም ሁሉም ወጡ ማለት ነው ከዛ ምን ይያሉ طلع البدر علينا من ثنيات الوداع ወደ መካ የሚሄድ ሰው በሱ አልፎ ነው የሚሄደው ከዚያ ብቅ አለ አሉ የአላህ መልእክተኛ በድር ያሏቸው እሳቸው ነው በድር ማለት አስለን ጨረቃ ነው ግን እሳቸው ምን ሲያርጓቸው ሲያወድሷቸው ማለት ነው የአላህ መልእክተኛ መጡ ማለት ነው ወጀበ ሽክሩ علينا በእኛ ላይ እኮ ምስጋና ግዴታ ሆኗል ማዳ لله ዳ አላህን የሚጠራ ታሪ በጠራ ቁጥር እኛም አላህን ማወደስ በእኛ ላይ ግድ ሆኗል ብለው በዚህ መልኩ እያወደሱ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ምን አደረጓቸው ተቀበሏቸው የንሹዱን ማለት ግጥም ነሺዳ የሚባለው ወይ ደግሞ መንዙማ በግጥም የተጻፈ ጽሁፍ ማለት ነው ከዛሊከ ነሺዳ ግጥም ማለት ነው የተጻፈውን ነገር አንተ ስታነበው ነሺዳ ይባላል የተጻፈው ነገር ስድ ጽሁፍ ነው አይደል መንዙማ ማለት አስለን በግጥም የተጻፈ ማለት ነው ግጥም መግጠም ይቻላል ነገር ግን ግጥም ለመግጠም አንደኛ ምን ያስፈልገው ወይ ነሺዳው ወይ ግጥሙ ለማንበብ ልምምድ ያስፈልገው እንተቢሁ ምን ያስፈልገው ልምምድ ያስፈልገው ማንኛውም ሰው በራሱ ድምጽ በፈለገው መልኩ ምን መሆን ይችላል ማንበብ ይችላል ለምሳሌ ሁለት ገጽ ከሆነ ከመጀመሪያ እስከ መጨረሻው ድረስ አንድ ሰው ያነበበው ያለ ሁለት ሶስት ጊዜ ድምጹ ሊሆን ይችላል ሊለያይ ይችላል ድምጹ ወጥ መሆኑ ሸርጥ አይደለም አይጠበቅም መጀመሪያ ላይ ከፍ ሊያደርገው ወይ ደግሞ አክሰንቱ ራሱ አወጣጡ ራሱ ሊለያይ ይችላል ማለት ነው የሰውየው አንደኛ ይሄ ነው ሁለተኛ መድሙኑ የግጥሙ መልእክት ምን መሆን አለበት ሸሪዓዊ መሆን አለበት አሁን ለምሳሌ ብዙ ሐዲሶች ወይ ደግሞ ብዙ የእስልምና የሸሪዓ ትምህርት አይነቶች በግጥም መልኩ ይጻፋሉ ጠላል ሐዲስ ሊሆን ይችላል አቂዳ ሊሆን ይችላል ፍቅህ ሊሆን ይችላል ነህው ሊሆን ይችላል ኡሱል الفقه ሊሆን ይችላል ማን የተለያዩ ነገሮች መንዙመት በይቁንያ የሚባል ነገር አለ መንዙመት ሱለም الوصول ምናምን እንደዚህ አልፊየት ኢብኑ ማሊክ ነህው እንደዚህ በጣም ምንድናቸው እነዚህ ግጥሞች ናቸው ያን ግጥም መድሙኑ ምንድነው ሸሪዓዊ መልእክት ነው በውስጡ ያለው ሌላው ይሄ ድምጽ ይሄ ነሺዳ ወይ ደግሞ ይሄ መንዙማ በሚባልበት ጊዜ እያንዳንዱ ሰው በራሱ ነው ማለት ያለበት በጀማዓ አይነበብም በጀማዓ ለማንበብ ምን ያስፈልጋል ልምምድ ያስፈልጋል ግልጽ አለ የአንዱ ድምጽ ጎርናና ነው የአንዱ ድምጽ ከፍ ያለ ነው የአንዱ ዝቅ ያለ ነው የአንዱ ይረዝማል የአንዱ ያጥራል በሚዛን ተደርጎ መጠበቅ አለበት በእኩል መልኩ እንዲሄድ አይቻልም እንደዚህ አይነት ነገር እያንዳንዱ ሰው በራሱ ማንበብ ይችላል መብቱ ነው ሁለተኛ ነገር ደግሞ መንገድ እየሄደ አንድ ሰው መንገድ ሲሄድ ወይ ደግሞ እርሻ ሲያርስ ወይ ደግሞ ሴቶች ውሃ ሲወርዱ ወይ ደግሞ ገበሬ በሚያርስበት ጊዜ ከበሬዎቹ ጋር ምን ሊያደርግ ይችላል መግጠም ይችላል ሊገጥም ይችላል ይሄ በእስልምና ይፈቀዳል እንጉርጉሮ ይባላል በሌላ አባባሉ በእንጉርጉሮ መልኩ ምናልባት ገጠር አካባቢ ብትሄዱ በሚያርሱበት ጊዜ በጣም የሚገርም ነው ነሻጥ አንድ ያመጣላቸው በሬዎቹ ያናግራቸዋል በግጥም እያደረገ ማለት ይሄ ችግር የለውም ግልጽ በዚህ መልኩ ነገር ግን እንደ ዘፈን መነሻው መድረሻው መቆሚያው በሚዛን ተደርጎ ተለክቶ በሙዚቃ ሚዛን አሁን ያሉ ነሺዳዎች ነሺዳ ተብለው በየቦታው ያሉ እነዚህ መንዙማ የሚባሉ ነገሮች በሙሉ ልምምድ አላቸው ይለማመዳሉ ተለማምደው እንጂ አይቻልም መነሻ አለው መድረሻ አለው መቆሚያ አለው ትለማመዳለህ አሁንም ትሄዳለህ አንብበህና ትባላለህ ፈታኞች አሉ ትክክል አይደለህም በጣም ብዙ ጊዜ ትመለስና መጨረሻ ላይ ልክ ነህ ስትባል ትቀረጸዋለህ ከዚያው አስለን በዚህ መልኩ حرام ነው አይቻልም መቀረጽ የሚባለው ነገር ደግሞ ተቀርጾ ምን ሊደረግ ነው በቁርአን ፋታ ሰዎች እሱን ነው የሚሰሙት ዛሬ ማለት ነው ዛሬ ቁርአን ተትቷል ሰዎች ቁርአን መስማት አቁመው ምን ነሺዳና መንዙማ ነው ምን ያደረጉ ያሉት በጣም የሚያሳዝነው ከመንዙማ ውስጥ አሁን እኛ አሉ ከሚባሉ መንዙማ ወይ ደግሞ ነሺዳዎች ውስጥ ከ105% አይሆንም በውስጡ ያለው የያዘው መልእክት ከሽርክ ያገለለ የሆነ ማለት ነው ከሽርክ የወጣ ንጹህ የሆነ 5% አታገኝም 95%ቱ ህፃን ጸጉር ሽበት ያስበክላል ማዕናው ቢታወቅ ነው ትርጉሙ ብናቀው ነው ማለት ነው አብዛኛው ሰው ትርጉሙን አያውቀውም ዝም ብሎ ከመጨፈር ውጪ በዚህ መልኩ
እንዲህ አይነት የሙዚቃ ሚዛን ተደርጎለት የሙዚቃ ስልት ተደርጎለት ለዚያው ደግሞ በውስጡ የያዘው መድሙን ሽርክና ቢድዓ የሚያስፋፋ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም እስልምና የሚጻረር አይነት ፍጹም ክልክል ነው አይቻልም ኢደን ነሺዳ ማለት የሚቀረጽ ሳይሆን የሚሸጥ ሳይሆን በቁርአን መረቃ ላይ ሊሆን ይችላል ደግሞ በተለያየ ሁኔታ ላይ ምን ሊደረግ ይችላል ቀድም ያልነው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም የሚያወድስ ነገር ግን ምንም አይነት ተከልፍ የሌለበት ምንም አይነት ዝግጅት ሳይደረግለት ማንኛውም የሚችል ሰው ማለት ነው ራሱ ጽፎ ሄዶ ማንበብ ይቻላል ይሄ በራሱ ምን ይባላል ነሺዳ ይባላል ነገር ግን ዛሬ እኛ ነሺዳ ተብሎ በየእንትኑ እንደዚህ ጆሮአችንን ያደነቆሩ ያሉት በሙሉ እስልምና የማያቃቸው ነገር ግን ፊት ለፊታቸው ላይ መጥቶ እስላማዊ ነሺዳ እስላማዊ ምናምን ተብሎ የተለጠፈባቸው ናቸው እስላም ማያቃቸው ናቸው እነዚህ በአጠቃላይ ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጥተው እነዚህ ህፃናቶችና ሴቶች እንዲሁም የመዲና ሰዎች በአጠቃላይ ወጥተው በዚህ መልኩ ያንጎራጎሩ ተቀበሏቸው وجاء المتخلفون من المنافقين يعتذرون ويحلفون ከዚያ ከበድር ተቡክ ዘመቻ የቀሩ የነበሩ ሙናፊቆች ነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም መጥተው ምክንያት ያቀረቡ ዱዓ አርግልን አፍ በለን ይሏቸዋል የአላህ መልእክተኛ እሺ ሂዱ አፍ ብያቸዋለሁ እስትግፋር አርግላችሁ አርገው ሂዱ አሏቸው فقبل علانيتهم ምላሳቸውን በላይ ያለውን ነገር ተቀብለው ወወከለ ሰራኢራሁም ኢላላህ ውስጣችሁን የሚያውቀው አላህ ነው ከአላህ ጋር ትገናኛላችሁ እኔ ምላሳችሁን ነው ማቀው በምላሳችሁ የምትናገሩትን ነው ብለው ተቀብለው ሸኟቸው وجاء ثلاثه من المؤمنين الصادقين እውነተኛ ሰዎች መጡ አሁን ደግሞ ያለ ምንም ምክንያት ከተቡክ ዘመቻ የቀሩ በኢማናቸው የማይታሙ የሆኑ እውነተኛ አማኞች كانوا قد تخلفوا عنه ቀርተው ነበር ከተቡክ وهم النزي كعب بن مالك አንደኛ ሁለተኛው ሙራራተ ኢብኑ ረቢዕ ሁለተኛ ሶስተኛ وهلال ابن أمية እነዚህ ሶስቱ فصدقوا ولم يعتذروا እውነቱን ተናገሩ ምንም ዑዝር አላቀረቡ ያ ረሱላህ ሰለላሁ ዐለይሂ ወሰለም ምንም የሚያስቀረን ምክንያት አልነበረም በቃ ለምን እንደቀረን ራሳችንም አናውቅም ምንም كعب بن مالك ያ ረሱላህ ሰለላሁ ዐለይሂ ወሰለም አላቸው ከመጣ በኋላ ልክ ሲመጣ አንቱ የአላህ መልእክተኛ ወላሂ እኔ አሁን ፊት ለፊቱ ያለሁት ማን እንደሆነ አውቃለሁ አላቸው የአላህ መልእክተኛ ፊት ነው የቆምኩት አላቸው ባይሆን ኖሮ የዱንያ ንጉስ ፊት ቆሜ ቢሆን ኖሮ ንግግር እችላለሁ አላቸው በጣም ጎበዝ ነኝ አላቸው ንግግር በመቻል በማሳመን የሚደርሰኝ የለም ውሸት ተናግሬ ማሳመን እችል ነበር የዱንያ ንጉስ ፊት ቆሜ ቢሆን ኖሮ ነገር ግን እርሱ የአላህ መልእክተኛ ነዎት በዋሾት ዛሬ አሁን ዋሾት እርሱ ደስ ብሎት ልክ ነው እንዴ كعب بن مالك አይዋሽም ብለው ቢቀበሉኝ አላህ ከሰባት ሰማይ ከአርሽ በላይ ቁርአን አውርዶ ነገ እንደሚያጋልጠኝ አውቃለሁ እርሱ የአላህ መልእክተኛ ነው ለዋሾት አልፈልግም አላቸው ምንም ምክንያት የለኝም አላቸው በጣም ጤነኛ ነበርኩኝ ሀብት ነበረኝ ሁሉን ነገር አዘጋጅቼ ነበር ለቀረሁበት ምክንያት ምንም ለርሶ ይሄ ነው የምለው ነገር የለም ብሎ በዚህ መልኩ ጥሎ ወጣ ከዚያ በኋላ ሰዎች ውጪ በጣም ይጠብቁት ነበር ተሰብስበው ይጠብቁት ምን ተባልክ እውነቱን ነገርኳቸው አንተ ጤነኛ አይደለህም እንዴ ምን ማለት ነው እንዴት ነው እውነቱን የምትናገረው ለሁሉም እንዳደረጉት ምክንያት አቅርበላቸው እሳቸው እኮ እስትግፋር ቢያደርጉልህ እኮ ይበቃ ነበር ለምን እስትግፋር የሳቸው እስትግፋር እኮ በቂ ነው خلاص ለምን ነው አንተ እንደዚህ አይነት ነገር ውስጥ ራስህን የምትከተው ላ ምን ይላል كعب بن مالك በጣም አበዙብኝ አለ ተመልሼ ሄጄ አሳስቼ አላህ መልእክተኛ ሆይ ዑዝር ነበረኝ ልበላቸው እንዴ እስከማለት ድረስ ደረስኩኝ ይላል በጣም ከመጨቅጨቃቸው የተነሳ አለ በጣም ጭንቅላቴን አዞሩብኝና እንደው ሄጄ እንደገና ዑዝር ላቅርብ እንዴ እስከማለት ድረስ ደረስኩኝ ይላል ወአለ ኩል ያህል መጨረሻ ላይ ላ አልኩኝ አለ አይሆንም ከዚያ ማን አለ ስል ይሁን ሁለት ሰዎች ልክ እንዳንተው እውነት ተናግሯል ተብሎ ተነገረኛል ስሰማ ስማቸው እኔ ሙእሚን መሆናቸውን ማቃቸው ሰዎች ናቸው ከዚያ በኋላ ተጽናናሁኝ አለ فأمرهم أن ينتظروا حتى يقضي الله فيه يا الله መልእክተኛ እኔ ለእናንተ አሏቸው ለእነዚህ ለሶስቱ ሰዎች ጠብቁ ጉዳያችሁ ውስጥ አላህ ውሳኔ እስከሚሰጥ ድረስ እኔ ለእናንተ ምንም ነገር ማድረግ استغفار አላረግም ዱዓም አላረግላችሁም ጠብቁ አሏቸው وأمر المسلمين أن لا يكلموهم አደጋው መጣ እንዳታናግሯቸው አሉ የአላህ መልእክተኛ እነዚህን ሰዎች በእነርሱ ጉዳይ ላይ አላህ ቁርአን እስከሚያመጣ ድረስ ብይን እስኪሰጥ ድረስ ማንንም ሰው እንዳያናግራቸዋል እንዳታናግሯቸው እነዚህ ሶስቱን ሰዎች ሁሉም ሰው ዝም አላቸው ላ ኢላሃ ኢላላህ ሁለቱ ሰዎች በተወሰነ መልኩ እድሜያቸው ሄዶ ነበር ይላል كعب بن مالك እኔ ወጣት ነበርኩኝ ይላል ይሄዳለሁ አለ በየሱቁ ይሄዳለሁ አሰላሙ አለይኩም ዝም ላ ኢላሃ ኢላላህ ሁሉም ፊቱን ያዞርብኛል አለ ከዛ መስጂድ ይሄዳለሁ አለ እነዛ ከቤታቸው አይወጡም አለ መስጂድ ይሄዳለሁ መስጂድ ሄጄ እሰግዳለሁ አለ እመጣና የአላህ መልእክተኛ ፊት ቆምና አሰላሙ አለይኩም እላቸውና አያቸዋለሁ አለ ፊታቸውን ያዞሩብኛል አለ ከዚያ በኋላ ሰላት እቆማለሁ አለ ሰላት ስቆም ሰርቄ እሳቸውን አያለሁ አለ
ከዛ ያዩኛል አለ የአላህ መልእክተኛ ሰላት ላይ ቆሜ እያለሁ አሰላምቼ ወደሳቸው ስዞር ፊታቸውን ያዞሩብኛል አለ በዚህ መልኩ እወጣለሁ አለ እገባለሁ እነዛ ሰው ቤት ቁጭ ብለዋል እኔ ግን አልቀመጥም አለ ሁሉም ሄጄ ሁሉንም እናንተ ሰዎች እኔ ሙናፊቅ ነኝ እንዴ እላቸዋለሁ አለ አላሁ አለም አላሁ ረሱሉሁ አለም ይሉኛል አላህና መልእክተኛው ነው የሚያውቁት ምናቀው ነገር የለም ሙናፊቅ ሁን አትሁን አላህ ነው የሚያውቀው እንጂ እኛ አናውቅም ይሉኛል አለ አላህ አለቅሳለሁ አለ ዘመጨረሻ ላይ ከሮም መንግስት ደብዳቤ ተጻፈለት ደብዳቤ ተይዞለት መጣ አንድ የሆነ ሰው የሆነ ቀን ሲወጣ መንገድ ላይ አለ ወደኔ በፈረስ ሲጋልብ መጣ አለ በኋላ ሰዎች ያመለክቱታል ያው ለሱ ነው አሉት አለ መጣና ከአብዱ ማሊክ አንተ ነህ አዎ እኛኮ መንግስት የዛገር መንግስት ጽፎለታል ደብዳቤ ይሄ መሐመድ እንዳራቀህና ብቸኛ እንዳደረገህ ሰምተናል ስለዚህ ተወውና ወደኛና እኛ እናከብረሃለን እኛ ትልቅ ቦታ እንሰጣሃለን እኛ ላንተ ክብር እንሰጣሃለን ምንም ችግር የለም ይሄ ሁለተኛው ፊትና ነው አልኩኝ አለ ካነበኩት በኋላና ቀደድኩት አለ ወረቀቱን ቀድጄ እሳት ውስጥ ረወርኩታል በዚህ ሁኔታ ላይ ቆዩ ማለት ነው እነዚህ وامر المسلمين الا يكلموهم فتغير لهم الناس ሰዎች ተቀየሩባቸው ማንንም የሚሰማቸው የሚያናግራቸው وتنكرت لهم الارض ምን ይላል ከዓብ ኢብኑ ማሊክ ታሪካቸውን ሲናገር والله ያለ የምናውቃት መዲና አይደለችም ተቀየረችብናል ሰውም ተቀይሮብናል ምድሩም ተቀይሮብናል አለ وضاقت عليهم الارض بما رحبت وضاقت عليهم انفسهم ነፍሳቸው ጠበበቻቸው ምድር ሰፊ ከመሆኗ ጋር በእነርሱ ላይ ጠበበች እነዚህ ሶስቱ ሰዎች ላይ ማለት ጭንቀት መከራ የሚሆነው ነገር وأظلمت عليهم الدنيا በሙሉ እንዳለ ጨለማ ሆነ ሁሉም ላይ ማለት ነው እነዚህ ሶስቱ ሰዎች ላይ በዚህ ሁኔታ ላይ 40 ቀን ቆዩ እነዚህ ሰዎች ምንም አይነት ፈረጃ ሳይመጣ فلما تم على ذلك 40 يوما امرهم ايضا الا يقربوا نساءهم يا الله መልእክተኛ 40 ቀን ከሞላ በኋላ እስከ ነብዩ እየጠበቁ ነው ሱሐባዎችም እየጠበቁ ነው ከአላህ የሚመጣውን ፈረጃ 40 ቀን ሲሞላ ሴቶቻችሁን እንዳትቀርቡ ብለው መልእክት አስተላለፉ የአላህ መልእክተኛ አረበለው ነው ጭራሽ ሴቶቻችሁን እንዳትቀርቡ ምን ማለት ነው የአላህ መልእክተኛ ምንድነው ከዓብ ኢብኑ ማሊክ ማሰብ አልፈልግም አለ ሂጂ ወደ ቤተሰቦችሽ አልኳታል ምንም እስቲፍሳር አልፈልግም ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምንድነው ብዬ መጠየቅ አልፈልግም ወደ ቤተሰቦችሽ ሂጂና አላህ በእኛ ላይ ሐቁን ካመጣና የአላህ መልእክተኛ ከፈቀዱልን ትመጫለሽ ካልሆነ ሂጂ አልፈልግም ወሂላል ኢብኑ ኡመያ ደካማ ነበርና ሄደች ነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ሚስትየው ያ ረሱላህ ሰለላሁ ዐለይሂ ወሰለም ምን ማለትህ ነው ይሄ ሰውዬ ደካማ ነው ሽማግሌ ነው ለራሱ ምንም ነገር መስራት አይችልም ውሃና የሆነ ስንቅ ሰጠው ነበር ይቅር እንዲያለቻቸው ላ እሱን ማለት አይደለም እሱን ምንም ችግር የለም ስጪው ነገር ግን ግንኙነት እንዳትፈጽሙ ያ ረሱላህ ሰለላሁ ዐለይሂ ወሰለም እሱ እኮ እዛ ዓለም ላይ አይደለም ያለው አስለም ከዚያን ጊዜ ጀምሮ ራሱን ጠልቶ ነው ያለው እኮ እሱ እንደዚህ አይነት ስሜት ምናምን እዛ ዓለም ውስጥ አይደለም ያ ረሱላህ خلاص በዚህ መልኩ እንደገና ሌላ ቅጣት ተፈጸመባቸው ማለት ነው እዚህ ላይ سبحان الله العظيم إذا تم 50 يوما أنزل الله توبته በዚህ መልኩ ከዓብ ኢብኑ ማሊክ ይላል ጭራሽ አሁን ጭልምልም አለ ሁሉ ነገር لا اله الا الله አንድ ቀን ይላል ፈጅር ሰገድኩኝና በቤቴ ጣሪያ ላይ ወጥቼ ቁጭ አልኩኝ የለማ የት ሄድ በቃ خلاص እዛ ላይ ወጥቼ ቁጭ ብዬ ሳለሁ አለ የሆነ ድምጽ ሰማሁኛል ከሩቅ የሆነ ድምጽ ሰማሁ አለ ከሩቅ የሚመጣ ድምጽ ማንንም የለም እኮ አጠገቡ ዝም በላልኩኝ አለ የሆነ ድምጽ የሚረብሸው ድምጽ ያለ መሰለው ማንንም የለም እሱ ብቻውን ነው ከዛ ሰማውን አብሽር ያ ከዓብ ይላል አብሽር ያ ከዓብ አላህ ፈረጃት አምጥቷል ተውበታችሁን አላህ ተቀብሎታል የሚል የሆነ ድምጽ ሱብሃንአላህ العظيم የቁርአን አንቀጽ ወረደ 50ኛው ሌሊት ላይ በነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም وعلى الثلاثه الذين خلفوا እነዚያማ ሶስቱ ወደ ኋላ ቀርተው የነበሩ ሰዎች حتى اذا ضاقت عليهم الارض بما رحبت ምድር በእነሱ ላይ ሰፊ ከመሆኗ ጋር እስከምትጠብባቸው ድረስ የደረሱት وضاقت عليهم انفسهم ነፍሶቻቸው በራሳቸው ላይ እስከተጠብባቸው ድረስ የደረሱት وظنوا አይቀኑ ማለት ነው እርግጠኛ እስከሆኑ ድረስ አላ መልجأ من الله الا اليه ከአላህ ወዲትም መሄጃና መጠጊያ የሌለ መሆኑን እርግጠኛ እስከሆኑበት ጊዜ ድረስ ثم تاب عليهم ليتوبوا الله ተውበታቸውን ተቀበላቸው ደርሱ ሊመለሱ አለ አላህ ان الله هو التواب الرحيم الله سبحانه وتعالى ተውበት ተቀባይና በጣም አዛኝ የሆነው ጌታ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልክ ይሄ የቁርአን አንቀጽ ሲወርድላቸው ፊታቸው እንደ ጠዋት ፀሐይ በራ ይላሉ ከዚያ በኋላ ይሄን የቁርአን አንቀጽ ሲያነቡ አንደኛው ሰው ይሮጣል ወደ ከዓብ ኢብኑ ማሊክ
ያው እየወጣ አዛርጓቸው አልነበረም እሱ ሁሉም ተጨንቀዋል እኮ እነርሱ እኮ እነዚህ ሰዎች ሙእሚኖች ናቸው ግን የአላህ ትእዛዝ ነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትእዛዝ ስለሆነ ነው ምንም ማድረግ ያልቻሉት ግን ፈረጀት እስኪመጣ ከነዚህ ከሶስቱ የበለጠ ሌሎች ሙእሚኖችም እየጠበቁ ነው በል حتى ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራሳቸው ከአላህ እየጠበቁ ነው ልክ ይሄ ነገር ሲመጣ ይሄ ቁርአን አንቀጽ ሲወርድ ሁሉም ወደ ወሮጠ ማለት ነው ምን ሊያደርስ የምስራች ሊያደርስ አሁን ወደ ከዕብ ኢብኑ ማሊክ አንደኛው ሰውዬ እየሮጠ ነው አይደል ሌላኛው ፈረሱን ይዞ እየሮጠ ሳለ ቆይ አንተ እኔ ቀድማለሁ ሰራላለሁ ብሎ እየሮጠ ተራራ ላይ ወጥቶ አለ ድምጽ ከፈረስ የትና የት ይቀድማል እሱ ተራራ ላይ ወጥቶ ድምጹን ሰማው ከዛ በኋላ እዛው ስጁድ ወረደ ማን ከዕብ ኢብኑ ማሊክ ስጁድ ወረድኩኝ ይላል በዚህ ሁኔታ ላይ ያለ ያ ሙበሽር መጣለት በፈረስ እየጋለበ የመጣው መጣለት የለበሰውን ልብስ አውጥቶ አለበሰው ማለት ነው ቢሻራ ففرح المسلمون مسلموች በጣም ተደሰቱ واستبشر المخلفون ወደ ኋላ ቀርቶ የነበሩ ሰዎች እነዚያ በአላህ Subhanahu Wa Ta'ala ተውበተም ደስተኛ ሆኑ فبشروا ابشروا እነርሱም ደስተኞች ሆኑ ሌላውንም አስደሰቱ واجازوا ስጦታም ሰጡ وتصدقوا ከዚያ አላህ በዋለላቸው ለታም በጣም ብዙ የሆነ መስዋዕትም ሰጡ وكان اسعد يوم في حياتهم በህይወታቸው ውስጥ ይሄ ብቸኛው የደስታ ቀን ነበረ በእነዚህ ሶስቱ ሰዎች ላይ ونزلت آيات فضحت المنافقين منافقዎችን ግልጽ ውስጣቸውን አይባቸውን አውጥታ وكشفت سرائر الكاذبين የውሸታሞችን ድብቅ ሚስጥር ያወጣች የሆነች የቁርአን አንቀጽ وبشرت المؤمنين الصادقين እውነተኛ የነበሩ ሙእሚናኖችን ያስደሰተች فالحمد لله رب العالمين كان رجوعه صلى الله عليه وسلم عن تبوك في شهر رجب سنة 9 من الهجرية وتوفي النجاشي أصحمة ابن الأبجر ملك الحبشة في هذا الشهر በዚህ ወር ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በረጀብ ወር ነበር የተመለሱት ከተቡክ ማለት ነው በዚህ ጊዜ ነጃሺ ሞቶ ነበርና ይሄንን የነጃሺ خبر ደረሳቸው فصلى عليه رسول الله صلى الله عليه وسلم صلاه الغائب في المدينه መዲና ላይ ሆኖ ወንድማችሁ በሐበሻ ምድር ላይ ሞቷል ብለው صلاه الغائب ሰገዱበት ثم توفيت ابنته ام كلثوم ልጃቸው ام كلثوم በዚሁ ወር ላይ ሞተች رضي الله عنها في شهر شعبان عفوا በشعبان ወር ላይ ማለት ነው سنه 90 فصلى عليها ودفنها بالبقيع نبي محمد صلى الله عليه وسلم صلاه الجنازه سجدوا بقيع የሚባል ቦታ ከመዲና ከመስጂዱ አጠገብ ነው ያለው 10000 ሰሃባ የተቀበረበት ቦታ ነው እዛ እንድትቀበር አደረጉ وحزن عليها حزنا شديدا በጣም ከፍተኛ የሆነ ሐዘንም አዘኑላት وقال لعثمان بن عفان لعثمان ባለቤቷ ማለት ነው رضي الله عنه من قالت لو كانت عندي ثالثه لزوجتكها ሌላ ሶስተኛ ልጅ ብትኖረኝ ኖሮ እሰጥህ ነበራል ሁለት የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ልጆች ያገባ ነው ሶስተኛ ሴት ብትኖረኝ ኖሮ እሰጥህ ነበራሉት وفي ذي القعده سنه 9 من الهجريه توفي راس المنافقين عبد الله بن ابي بن سلول የሙናፊቆች ዋና የነበረው عبد الله بن ابي بن سلول የተባለው ሰው በዚህ القعده ወር 9ኛ ዓመት ላይ ሞተ فاستغفر له رسول الله صلى الله عليه وسلم وصلى عليه نبي محمد صلى الله عليه وسلم سجدوا بصلاه الجنازه وقد حاول عمر رضي الله عنه ان يمنعه عن الصلاه عليه فابى عمر بن الخطاب رضي الله يا رسول الله صلى الله عليه وسلم በምንም ተአምር በሰውዬ ላይ አሰግድም አላቸው አሰግድበትም አይቻልም ግን የአላህ መልእክተኛ እንቢ ብለው ሰገዱበት በጣም በሚገርም መልኩ ثم نزل القرآن ينهى عن الصلاة على المنافقين የዑመርን ራእይ የሚያጸድቅ የሆነ የቁርአን አንቀጽ ወረደና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዚያ በኋላ በሙናፊቆች ላይ እንዳይሰግዱ አላህ ከለከላቸው نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم